ጠየቀህ እንደዛ ብሎ እኔ እንዳልኩት በል ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ ወሲብ አደርገንም ከጅኒ ጋር ህብረት የለንም በል እስኪ። ምን ያህል አጋንንት እንደሚታገላቸው ግን አያችሁ። እንድትማርበት ነው ማደርገ ከስራ ያላችሁት እንድትማሩበት ለጅኒና እንድትማርበት አደርጋለሁ። ይ አፍህ ላይና አይምሮህን ተቆጣጥሮት እንዳታወራ ያስረህ ሴጣኑ ራሱ ነው። ጅኒው ተቆጣጥሮሃል። እነዚህ ሙስሊም ጅኒዎች ወንዶቹ ለእኛ ወንድሞች፣ ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጅኒ ወንድሞች እህቶች አሉኝ። ነቢዩ ሙሐመድ ዓለይሂ ሰላም በጣም ብዙ አሉ። የወለድኩት ከአጋንንት ነው እያሉ አረቦቹ በጣም ብዙ አለ። በጣም ብዙ ቪዲዮዎች አሉ። እየመጣ ወሲብ ያደርገኛል ምናምን ይላሉ ሴቶቹ። አጋንንቱ ባይዘው ኢትዮጵያ ውስጥም የሆነ ልጅ ነበረች ባሌ አጋንንት ነው ብላ አብረን እንሰግዳለን ብሏል። ማነው አቡ ሀይደር አብረን እንሰግዳለን ብሏል። ሙስሊም ጅኒዎች አሉ ቢባል ትክክል አሉ። ይገባሉ፣ መስጂድ ይሰግዳሉ። እኔና እናንተ አላህን እንደምንፈራው ከኔና ከእናንተም በላይ አላህን ይፈራሉ። ቂጣችሁን በፋንድያ አትጥረጉ፣ የወንድሞቻችሁ ምግብ ነው የሚል ነው። ይሄን አንብበሽ። እሱ እኮ ጠፍተኛ አይደለም እኮ አውቀዋለሁ፣ እቀበለዋለሁ። ስለዚህ ጂኒዎች ራሳቸው ከጂኒ ጋር ወሲብ እንዴት ማድረግ እንዳለብስ ቀጥለው ችግር የለውም። በተረፈ ግን ሴቷ ከወንድ የሰው ልጅ ጋር ትወልዳለች። አላህ ሁሉም ቦታ አለ፣ ሁሉም ቦታ ነው ያለው ማለት ከሰው ልጅም ጋር ከሆነ ሜቢ ይሄን ሁላ ሰማይ ምድርን የፈጠረው አንተን ያየ ነው። ገባ አይደለ? የምናደርገውን እያንዳንዱ ነገር ያያል። ኦኬ፣ አላህ ሁሉም ቦታ አለ። እኛ የሱ ፍጡር ስለሆነ ማለት ነው። ሁሉም ቦታ አለ። አላህ ሁሉም ቦታ አለ። ሽንት ቤትስ? ያው ይኸውልህ ሽንት ቤት ይኸውልህ ሰይጣን ምናምን ስለሚኖር ገባ አይደለ? በእርግጥ ሁሉም ቦታ አለ። ገባ አይደለ? ግን ሴጣን አላህ ሴጣን ያስለቀቀዋል ቦታ ታውጂ ሀቢብ ዳምጠኛ ይኸውልህ ስለማታውቀው የሆነ ማታውቀው ነገር ስላለ ነው። አላህ Subhanahu Wa Ta'ala ከሰው ልጅ ነጥሎ ሰይጣን ብሎ የፈጠረበት የራሱ የሆነ ምክንያት ስላለው ነው። የሆነ ስህተት ስለሰራ ነው። ገባ አይደል? ኢብሊስ ተብሎ የተሰየመው ማለት ማተር እኮ አያደርግም እኮ እንደ እስልምና አስተምሮ ሰውም ሰይጣን ተብሎ ይጠራል። የተሳሳተ ድርጊቱ ገባ ይኸውልህ ሰይጣን ተብሎ የሚጠራው ድርጊቱ ልክ እንደ ሰይጣን ሲመስል ነው። ገባ አይደል? እንጂ የሰው ልጅ ሰይጣን አይደለም። ድርጊቱ እንደዛ ከሆነ አዎ ድርጊቱ ከሰይጣን በላይ ሰይጣን የሚያስመስለው ከሆነ ይሄ እኮ ሰይጣን ነው እንላለን። ሰይጣን የሚባል እኮ የተፈጠረ የለም። ሰይጣን የግብር ስም ነው። የግብር ስም ስለሆነ ሰይጣን የሚል የተፈጠረ የለም። ኢብሊስ ነው አውቃለሁ። ያን ጂኒ ማለት ነው። ግን ይኸውልህ አሁን እንደዛ ከሆነ ወንድማችን እንደዛ ከሆነ እንስማማ። ስለዚህ ሽንት ቤት ውስጥ አጋንንቶች ጅኒዎች አሉ ቢባል እንኳን ማጠር አይደለም። ሌላ ቦታ ላይ ደግሞ ያላመኑ ሰዎች እንዳሉ ጅኒዎች አሉ የተባሉት እኮ ግዴታ እኛ የምናየው አይደለም፣ ግን አለ ነው የሚባለው። በቃ ሽንት ቤት ውስጥ ገባ አይደለ እኮ ቢኖሩ ምን ችግር አለው? ከነሱ ውስጥ ደግሞ አማኝ አለ ብላችሁ ታምኑ የለ እናንተ? አጋንንት ወንድም እህት አለን ብላችሁ ታምኑ የለ? ማን ነው እንደዛ ነው? የጅኒ ወንድሞች የለሁም? አረ እንደዛ የሚባል ነገር የለም። አዲስ እንደመጣ እንዴ መጣማ። እሺ ልስታ ሳይ ሙስሊም 450 ኤድ ክፈተው ክርስቲያን መሐመድን አጋንንቶች ግብዣ ጋብዘውት ሲመጣ ወንድሞቻችሁ ናቸው ብሎ አስተምሯል እኮ። ጅኒ ወንድሞች አሉን ብለዋል እኮ። ይሄን አታውቅም? ቅድሚያ ተውሂድ ወይንም ሌሎች ምን ነግሩት አሉ ወይንስ መረጃ እንስተው? ወሲብ ሁሉ ያደርጋሉ እኮ አጋንንቶች ከሰዎች ጋር እንደናንተ አስተምሮ። አቡ ሀይደርም አስተምሮታል ደጋግሞ። ሻዳ ሁሉ አስይዣለሁ ብሏል እኮ አቡ ሀይደር። አልሰማም? አቡ ሀይደርን ታውቀዋለህ? አዎ ሜቢ ያው ቁርአን ምናምን ይፈራሉ ጅኒዎች በተፈጥራቸው ማለት ነው። ወሲብ ሁሉ ያደርጉናል። ማድረግ ይቻላል ከጅኒ ጋር እንደሚደረግ ሁሉ አስተምሯል አቡ ሀይደር። ኖ አይደለም፣ ሰው አይደለም ጅኒ ሊያደርግ ይችላል። ሜቢ ሰውና ጅኒ አጋንንት እኮ ጅኒ ሊያደርግ ይችላል። ካንተ አክሰንትና ካንተ ገጽታ አይቶ ማለት ነው። የሆነ የማይሆን ነገር እያደረግ ከሆነ በቃ ተመስሎብህ ያን ነገር ያስወልዳልም። ብዙ ሴቶች አሉ የወለዱ ከጅኒ አረቡ ምድር ላይ
ባለችን ጂኒ ነው እያሉ እንትኖች ማየት ትችላለህ። ዩቱብ ላይ ቼክ አደርግ። ኢንተርቪዎች በጣም ብዙ አሉ። በጣም ብዙ ማን ምንድነው ሲባሉ በድሮ ጊዜ በጣም ከባድ ነው። የሚገርም በጣም ከባድ ነው። ከባድ ሆኖ ሳይሆን ምንድነው እሱ በቀላሉ ልንገርህ፣ እንደ እስልምና አስተምሮ ያለ ባል አርግዛ ከተገኘች ተወግራ ትገደላለች። ስለዚህ ያላቸው አማራጭ ምንድን ነው? የሆነ ቦታ ያደርጉና ከዛ እንዳይነቃባቸው ጂኒን ያስረገዘኝ ይላሉ። ያለ ባል አይደለም። መጀመሪያ ጥያቄው ሀሳብ ነው። ያለ ባል አይደለም። ከባሏ በላይ ካረገዘች አንድ ሴት ተወግራ ትገደላለች። ወንድ የሚሆነ ሴትም ሆነ ከባሏ በላይ ከሆነ ያረገዘች ተወግራ ትገደላለች ማለት እና በድንጋይ ተመታ ምገባ። ይኸውልህ ሀቢብ አንድ ነገር የማደናገር ስራ እፎይ ሁሴን አዳም አቤት ከባሏ ሌላ ሄዳ ብታረግዝ ተወግራ ትገደላለች? አትገደልም? ትገደላለች። ስለዚህ አማራጭ አላት። አዳም ስለዚህ ያለ ባል አርግዛ ብትገኝስ? ያለ ባል አርግዛ ከተገኘች ዝሙት ነው የሰራ። ማርያም ያለ ድንግል በድንግል ነው አርግዛ ስትገኝ ምን ያላት ለነቢያችን ማነው ጅብሪል ወርዶ ለሷ ምን አላት? በዚህ ምክንያት ብዙ ስቃይ ይደርስብሻል፣ ሰው ሁሉ ያገልሽ። እኔ አሁን ስለምን ነው የጠየቁ? ይኸውልህ ስለ ማርያም ነገር ዝሙት ስለ ዝሙት ተረጋጋ። ስለዚህ ምንድነው የሚደረጉት? ምንድነው የምትደረገው? በቃ ዝሙት ይባላል። በቃ ያለ ኒካህ ወይም ያለ 80 አንድ ሴት አርግዛ ተገኘች ዝሙት ወይም ዲቃላ ይባላል። በእኛ ዲቃላ ይባላል። ልጁ ምን ይባላል? አባት ይኖረዋል ልጁ? አባት የለውም። በቃ ዲቃላ ነው። ንብረት መውረስ ይችላል እንዴ? አንተ ህግ አይደለም እዚህ ጋር የምጠይቀኝ። ሸሪዓዊ ከሆነ ሰው አዳም አሁን አዳም እሺ ጂኒስ ማግባት ትችላለች አትችልም? አንድ ሴት ሙስሊም አትችልም። ኦኬ እሱን አሁን እናያለን እንደማትችል። እስኪ ወንድሞችን እንደማታገባ እናያለን። ክፍል አንድ ያንበው ክርስቲያን። ኦኬ አብደላህ ብን መስዑድ እንደተረከው የአላህ መልእክተኛ እንደዚህ አለ፣ ዶንት ፐርፎርም ኢስቲንጃ ዊዝ ደንግ ኦር ዊዝ ቦን፣ በኩበትና በአጥንት አትጸዳዱ አለ። ፎር ኢንዲድ ኢት ኢዝ ኤ ፕሮቪዥን ፎር ዩር ብራዘርስ አማንግ ዘ ጂንስ፣ ምክንያቱም እሱ የወንድሞቻችሁ የአጋንንቶች ምግብ ነውና። ኦኬ ሁሴን ጂኒ ወንድሞቻችሁ ናችሁ አይደለ? አይደለም። ጂን ማለት ሸይጣን ማለት ከሁለት ይከፈላል። ጂነል ሙሚንና ጂን የሚባሉ ማለት ጂነል ሙሚኖች ጂኒ ሙሚኖች ወንድሞች ናቸው አይደሉ? አይደሉም። ወንድም የለንም። የሰይጣን ወንድም የለንም። ብራዘር አዲስ ምን ያገኙ ይሄን አዲስ ትርሚዚ ስማ አንተ ከፈልክ ማንም የጻፈውን መጽሐፍ አመት ተዝገብታል። ማን ይሰማል? አረብኛውን አርግለት ሳይ ሙስሊም አንድ ልጠይቅሽ አንድ ጥያቄ ነው። እኔ ልጠይቅ አንድ ጥያቄ ፕሊስ አንብበው። አንድ ጥያቄ ልጠይቅ ፕሊስ አንብበው። አንድ ጥያቄ ልጠይቅሽ። እፎይ አንተ የመሰለን እሺ ጠይቃለህ አይደል? እኔ ደግሞ አንድ ጥያቄ ልጠይቅህ። ከዛ ክርክሩን ወደ የለም ሚዛናዊ እናድርገው። ምንድነው እሱ? እኔ ጂኒ ወንድም የለኝም። ጂኒ አማኝ አጋንንት ቤተሰብ አለኝ ብዬ አላምን። እነሱ አባይደር ቪዲዮ አዘጋጅልኝ ክርስቲያን። የአንተ ጥያቄዎች የሚያደናግሩ ናቸው አውቃለሁ። ግን አንተ ኢየሱስ ክርስቶስ እኔ ጌታ ነኝ ያለበትን መጽሐፍ አቅርብልኝ። እዚህ ላይ ስላንተ ማለት ነው። እኔ ተወዝመ ያንን ተው። ስለ ጂን ምናምን የሚያደናግር አይደለም። ሲጀምር አንተ እውነት የሚናገር ሰው እንደዚህ ጋር እንደማትስወራ አውቃለሁ። ውሸታም ስለሆንክ ማለት ነው። እውነተኛ ከሆንክ ኢየሱስ ክርስቶስ እኔ ጌታ ነኝ ያለውን አሳየኝ። እሺ አባይደርን ትቀበላለህ? አባይደር እኮ አንተን ያሸንፈሃል ብታገኘው። እኔን የሚያሸንፈኝን ትቀበለዋለህ? እሱን አስተምሮ ቆራርጠህ ብታቀርበው አልሰማም። እሺ ልስማሽ። አጋንንት ወሲብ እንደሚያደርጋችሁ ወንድም እንዳላችሁ ያምናል። እሱ ሻዳም እንዳስያዘ ጭምር ያምናል። አባይደር ውሸት ያሰማኝ። እሺ እንደዚህ በልና ኮንፌስ አድርግ እስቲ። በቃ እንደዚህ አድርግን እንስማማ። እኔ ለምን እጨቃጨቃለሁ? ከጎኔ ቁጭ በልና እኔ ጤናማ ነው ባይዘይ
እኔ ሙስሊም ነኝ፣ አጋንንት ወንድም አላችሁ የሚል አልቀበልም። አጋንንት ወንድሜ ሊሆን አይችልም። አጋንንት ከኛ ጋር ወሲብ ሊያደርግ አይችልም። አጋንንትም ቤተሰብ የለኝም። አጋንንትም እህት የለኝም። እንደዚህ አይነት አጋንንታዊ አስተምሮ አልቀበልም። በለሲ አይደለም። እኔ ስለ አጋንንት ሌላ ፍጥረት ነው። ሰው አዳምና የሔዋን ዘር ነን እኛ። ሔዋንና አዳምና የሐዋ ዘር ነው ሁላችን። እኔን ጠይቀኝ። እሺ ንገረኝ። እኔ ቦልድ ልናገር። አዳምጥ። አጋንንት በክርስቲያኖች ላይ አጋንንት ወንድም የለንም። አጋንንት ቤተሰብ የለንም። የጅኒ ጓደኛ የለንም። የጅን እህት የለንም። የጅን ወንድም የለንም። እንደዚህ አይነት አስተምሮ የጥልቁና የወደቀ አጋንንታዊ የሆነ አስተምሮና ልምምድ በክርስቲያኖች ላይ የለም፣ አንቀበልም። ስለዚህ የጅኒ ቤተሰብና ወንድም እህት ወንድም እንዲሁም ደግሞ ከጅኒ ጋር ወሲብ የምናደርገው የለም። አንተም እንደዚህ በለው። የለም በቃ በጥቅሉ እንደዚህ የሚባል ነገር የለም። በእኛ ይሄ ሰይጣን አምልኮት ነው። የእናንተ የራሳችሁ ነው፣ የእናንተ ነው። በደም ምናምን እያፈሰሳችሁ ጥራውና ጅኒ ወንድም የለኝም፣ ጅኒ እህት የለኝም በል እስኪ። የለኝም እኔ በቃ ነገርኩ። ጥራና ዝም ብሎ የለኝም አይደለም። ይኸውልህ የጅን አምልኮት እኛ ጋር የለም አልኩ። ነው ሞር በቃ መቶ ጅኒ ወንድም ቆይ ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ ከኛ ጋር ወሲብ አያደርግም። ይሄ የተጠላ የተወገዘ አጋንንታዊ አስተምሮ ነው። ወንድምና እህት ጅኒን ብሎ መጥራት በል። ይሄ እናንተ አባባል ነው ብራዘር። በእኛ እንደዚህ የሚባል ነገር የለም። ፕሊዝ እኮ በእናንተ ስለሌለ እኮ ነው። ስለሌለ ይኸው እኔ እንዳልኩት እስቲ አንተ ምን ለጅኒዎች አዘንክላቸው? አሳዘኑ እንዴ? አንተ ያልከው ሰምቻለሁ። ሁሴን ካላሳዘኑ አጋንንቶች የምታዝንላቸው የሆነ አጋንንት ቤተሰብ ከሌለህ እንደኔ እስቲ አጋንንት ወንድም የለኝም፣ በደንብ አስብ። ጅኒ ቤተሰብ የለኝም፣ ጅኒ እህት የለኝም፣ ጅኒ ወሲብ ከኛ ጋር አያደርግም፣ የጅኒ ቤተሰብ የለኝም። ይኸው አንተም በል እስቲ እንደዚህ አሳከኝ ማነፎ አንድ ነገር ልንገርህ። እኔ መንገር አይደለም በለው ለሰይጣን ሲያዝናዩ ለጅኒ ሲያዝናዩ እኔ አላዝንም። ሰይጣን ነው ብራዘር። በል እስቲ አንተ ሰይጣን ማለት አንተ ነህ። አስረግጬ ማለት እኮ በላ እንደኔ ሰይጣን አንተ ነህ። አንተ የቲክቶክ እንትን ነህ፣ ሌላ ምንም የለም። ቲክቶክ ምንም ታውቃለህ የለም። ሁሴን ለሰው ልጅ ደግሞ ለአጋንንቶች ህብረት ማቆም ከሆነ ሰይጣን ማለት አንተ ነህ። ሰይጣን አንተ ነህ። በቃ እንዳንተ አይነት ዘር የለንም። ሰይጣን ማለት አንተ ነህ። በእናትህ ተረጋጋ ሁሴን። አስረግጬ ነው የምነግርህ። እንደኔ እኮ ጂኒ ቤተሰብ የለኝም። ጂኒ ወንድማችን በፍጹም ሊሆን አይችልም። ጂኒ እህታችን ሊሆን አይችልም። ጂኒ ከኛ ጋር ወሲብ አያደርግም። እንደዚህ አይነት አስተምሮ አጋንንታዊ የተጠላ ነው። በል ምን አሳፈረ? እንደኛ አይነት የለንም። እንደናንተ አይነት የሰይጣን አምልኮት ባረቂ ፕሊዝ ሁሴን አንዳንዴ ጭንቅላት ማትጠቀም ከሆነ የመጨረሻ ቻንስ ሰጣለው። 1700 ሰዎች ታዘቡ። ለአጋንንት ህብረት እንደሚያደርጉ ከዚህ ሊመረዳት ትችላላችሁ። ውዶቼ ከስራ ያላችሁ በደንብ አስተውሉ። እኔ አጋንንት ወንድም የለኝም፣ ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ እኔን ቤተሰቤን ወሲብ አያደርግም፣ ጅኒ ከኔ ጋር ህብረት የለውም፣ ከጅኒ ጋር ምንም አይነት ህብረት አላደርግም። ራሴን ችዬ መናገር እችላለሁ፣ እሱን ሳልሳደብ እሱን ሳልናገር ከጅኒ ጋር ህብረት ስለሌለኝ። የጅና አምልኮት እኛ ጋር የለም አልኩ። በቃ ማን ጠየቀህ እንደዛ ብሎ? እኔ እንዳልኩት በል። ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ ወሲብ አያደርገንም፣ ከጅኒ ጋር ህብረት የለንም በል እስቲ። እኛ ጋር የሰይጣን አምልኮት የለም አልኩ። ሰይጣን ማለት ያልጠየቅኩህን አታወራ። በደንብ አስተውሉ። ምን ያህል አጋንንት እንደሚታገላቸው ግን አያችሁ። እንድትማርበት ነው ማደርገው። ከስራ ያላችሁት እንድትማሩበት እንድትማርበት አደርጋለሁ። አይ አፍህ ላይና አይምሮህን ተቆጣጥሮት እንዳታወራ ያሰረህ ሴጣኑ ራሱ ነው። ጅኒው ተቆጣጥሮሃል። አሁን እስቲ አንተ ካደው ጅኒ ወንድም የለኝም በልና ካደው እስቲ እንደኔ። ጅኒ እህት የለኝም በልና ካድ እስቲ አንተ እንደኔ። የጅኒ ቤተሰብ በሙስሊሞች ላይ የለም በልና ካድ እስቲ እንደኔ።
ከጅኒ ጋር ምንም ህብረት የለንም። ጅኒም ከኛ ጋር ወሲብ አያደርግም። የጅኒ ዝምድናም የለንም፣ ህብረትም የለንም፣ እህትም ወንድምም አይደለም በልና እንደኔ ተናገር እስኪ ኮንፊደንስ ካለ። የጅን ወንድምም የጅን እህትም የጅን ቤተሰብም እኛ ጋር የለም። ጅን ማለት ሰይጣን፣ ሰይጣን ማለት ደግሞ ልንገርህ ያለው ወንድም እናመሰግናለን። ነገር አስረግጬ ልንገርህ። እናመሰግናለን። አሁን መረጃ ይከፈት። አንደኛ ነብይህን ነው የካርከው። ነብይህ ጅኒ ወንድም አለኝ ብሏል። ወሲብ እንደሚያደርጋችሁም ኡስታዝህም ሲናገር ስመው። እናመሰግናለን። ይህንን ማንም ጤናማ ሰው እንደማይቀበለው እኮ እናውቃለን። ቀጥል ክርስቲያን። ያ የመጀመሪያው ሙስሊሞች አጋንንቶች ወንድሞቻቸውና እህቶቻቸው ናቸው የሚያምኑ አጋንንቶች አሉ ብለው ያምናሉ። እነሱ ሙስሊሞቹ ወንድም እህቶቻችን ናቸው ብለው ያምናሉ። የመጀመሪያውን የቅድሙን ሀዲስ አንብቤ ያለው ይሄንን ደግሞ ልድገማችሁ። ሙስሊም ይባላሉ። እነዚህ ሙስሊም ጂኒዎች ወንዶቹ ለእኛ ወንድሞች፣ ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነቢዩ ሙሐመድ ዓለይሂ ሰላም አንዴ ያስከው ከጂኒ ምን አሉን? እህቶች አሉን፣ ወንድሞች አሉት። አስጨርሰው። አዳምጥ እያንዳንዱን ፕሊስ አዳምጥ። ቆይ ኢንተራፕት አታርግ። እያንዳንዱን አጽንኦት እየሰጠንበት እንሄዳለን። መጀመሪያ አስጨርሰው። ፕሊስ አይጨርስም አላልንም። እያንዳንዱን እያወራንበት እንሄዳለን። ለሰው አጽንኦት እየሰጠን በደንብ ወደኋላ እየመለስን ራሱ እንደገና እያሰማን አይዞ አስጨርሰው። ይሄንና ከዛ በኋላ ማብራሪያ ትሰጥበታለህ ነው የምልህ። አስጨርሰው። አዳምጥ። ነገር ለምሳሌ ነው። አስጨርሰው። ያው አሁንም ጅኒው ነው ያስጨነቀው። መንፈሱ እንደዚህ ነው። ባይዞ ይረበሻል። ጅን ማለት አንተ ነህ፣ ሰይጣን ነው ካንተ ነህ። ረብሾታል። ችግር የለውም አትረበሽ። እኛና ቪዲዮ አያልቅም አላልንም። አንድ አይደለም ገና ሌላ ልኬለታለሁ። የ6 ደቂቃ ቪዲዮ ገና ልኬለታለሁ። እሱንም ታዳምጣለህ። ደግሞ ተጨማሪ 10 ደቂቃ ቪዲዮ አለ። እሱንም ታዳምጣለህ። ችግር የለውም። ኦኬ ቀጥል ክርስቲያን። እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ስለ ከጂኒ ምን አሉኝ? እየደገምከው ነው። ፕሊስ አትረበሽ። ከጂኒ ምን አሉኝ? ወንድሞች አሉኝ። በኩራት የአእምሮ በሽተኛ ነህ አውቃለሁ። አንተን እዚህ ጋር ልሰማ አልችልም። ፐርሰናል አታክ አታድርግ ሁሴን። አስጨርሰው ቪዲዮውን እንደ ሙሐመድኛ አስጨርሰው ቪዲዮውን። ስማኝ ይጨርሳል። ሽፍት አታደርግ። ቪዲዮ ይከፈት ይለቅ። ክፈተው። አስመሳይ ናችሁ። ክፈት። ተንጁ ቢረውሲ ወላ ቢልዒዛም ይላሉ። በእንስሳት ፋንድያ ከኋላቸው በሚወጣው ቆሻሻና በአጥንት ኢስቲንጃ ከቆሻሻ ስርዓት በኋላ የመንጻት ስርዓትን አትጠቀሙ አሉ። ለምን ስንል ፈኢነሁ ጠዓሙ ኢኽዋኒኩም ሚነል ጂን፣ ከጂን ለሆኑ ወንድሞቻችሁ ቀለባቸው ነውና አሉ። ምን አለ? በኩበት በፋንድያ ቀደም የከፈትከው አዲስ ማለት ነው። ገባኝ። ይሄ ጂን ማለት ፋንድያ፣ የጂን ፋንድያ የጂን አር ነው። በቃ አትጠቀሙት ያለ ይሄ ማለት ጂን ወንድም አይደለም። ሁሴን ለምን ተዋሻለህ? በፋንድያ ወይም በኩበት አትጠረጉ፣ ምክንያቱም እሱ የጂኒ የወንድሞቻችሁ ምግብ ስለሆነ። በአጥንት ትጠረጋለህ እንዴ ሁሴን? እናንተ ካካ ብለህ በፋንድያ ትጠረጋለህ? እንደዛ አይደለም። በውሸት ለምን ትሰብካላችሁ? ይሄ ውሸት ነው። ይሄ ነው የሰይጣን ነው የሚልህ። የሰይጣን ነገር አትጠቀም። አጣምመህ ነገሮችን ሰዎችን ለማጣመም አትሞክር። አባይደር ምንድነው እህትና ወንድም ያለኝ ያለው? አባይደር ነው። ያው መንፈሱ አስወጣ። አያችሁ፣ አንቆ ጎትቶ አስወጣው። ይሄንን ታዝቦ ይሄን ተመልክቶ ይሄን ሰምቶ እስልምና ውስጥ የሚቆይ ካለ ስቲል አም ሶሪ አለው አይደለ? ክርስቲያን አለ። ይሄንን ታዝበው ከዚህ በላይ መረጃ ማምጣት ይቻላል? ይኸው ይሄንን አይቶ እስልምና ውስጥ የሚቆይ ካለ ጤነኛ አይደለም። ራሱን ይፈትሽ፣ ራሱን ይመርምር። መስጊድም አላቸው። ራሱን ይመርምር። ምን ብሎ ክዷል? ከስር
ምን አርጉና ላኩለት ዛሬ የተናገራትን ኮንፌሽን አጋንንት እህት የለኝም፣ አጋንንት ወንድም የለኝም፣ የጂኒ ቤተሰብ አይደለሁም ብሏል አይደለ? አቀናብሩና ላኩለት ከሌሎች ኡስታዞች ጋር ተጠይቀው፣ አዎ አጋንንት ወሲብ ያደርገናል ከሚሉት ጋር፣ ጂኒ ወሲብ ያደርገናል ከሚሉት ጋር መስጊድ እንኳን አላቸው። የአጋንንት መስጊዶች እንኳን አሉ። ይህንን አያውቅም። ብዙዎቹ ሙስሊሞች ይህን አያውቁትም። እምነታቸው አጋንንታዊ መሆኑን አያውቁትም። የአጋንንት መስጊድ እንኳን እንዳለ አያውቅም። ወንድማችን ቀጥል። ያ አብረን እንሰግዳለን ብሏል። ማነው አቡ ሀይደር? አብረን እንሰግዳለን ብሏል። ሙስሊም ጂኒዎች አሉ ቢባል ትክክል አሉ። ይገባሉ፣ መስጂድ ይሰግዳሉ። እኔና እናንተ አላህን እንደምንፈራው ከኔና ከእናንተም በላይ አላህን ይፈራሉ። ይህን ቀጠቅማል ቢባል ምንድን ነው የሚቀብል? ስለዚህ አቡ ሀይደር አጋንንት አለው፣ አጋንንቶቹ አብረውት ይሰግዱ ነበረ። ሙሐመድም አጋንንት አሉ። ሱራ 72 19ን ክፈትላቸው። ያ መስጊድም አላቸው። የአጋንንቶች መስጊድ አለ። መስጊድ መስጊድ ተብሎ የጅኖች መስጊድ ተብሎ የተሰየሙ ማለት ነው። ስለዚህ ነብዩ አለይሂ ሰላም የተላኩት ወደ ሁለት ነው። የምንድን ነው የጅኒ መስጊድ? ምክንያቱም ሱራ 72 19 ላይ ሙሐመድ አላህን ሲጠራ ራሱ መስጊድ ውስጥ አጋንንቶች ሊከመሩበት ላው ላይ ይሰለፉ ስለነበረ ቶፒኩን በጣም አስወጥቶናል። ክርስቲያን ታውቃለህ? ያ ይችን ጨርሳት ነው በቃ ኦልሞስት እየጠቀለል ነው። ያ አብሮ ይሰግድ ነበረ ሙሐመድ። ጂኒዎች አጋንንቶች መጡና ሙሐመድን ምን አሉት? አብረን ለምን አንሰግድም አንድ መስጊድ ውስጥ ብለው ጠየቁት። አንድ መስጊድ ውስጥ ለምን አብረን አንሰግድም ብለው ከጠየቁት በኋላ ምን የሚለው ወረደ መሰላችሁ? መስጊዶች የአላህ ብቻ ናቸው፣ ከአላህ ጋር አንድንም አትገዙ። ስለዚህ የማትገዙ ከሆነ ሌሎችን የማታጋሩ ከሆነ ችግር የለውም፣ የአላህ ብቻ ስለሆኑ መስጊዶች አንድ ላይ መስገድ እንችላለን የሚል አንቀጽ ወረደ ማለት ነው። መቼ? የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። የዚህን ሰዓት አብረን እንስገድ ተባባሉ፣ አብረው ሰገዱ ማለት ነው። ያ ይሄ በነገራችን ላይ ትክክለኛ በሰይጣን እስራት ውስጥ ነው ያላችሁት ሙስሊሞች። በሰይጣን በአጋንንት እስራት ውስጥ ነው ያላችሁት። ሙሉ ለሙሉ በሰይጣን ቁጥጥር ውስጥ ነው ያላችሁት። ሙሐመድ ይዞት የመጣው ትምህርት የአጋንንት ትምህርት ነው። የአጋንንት ትምህርት ደግሞ ክርስቶስ ኢየሱስ በመስቀል ስራው አፍርሶታል። እናንተ ግን አሁንም አጋንንት እስራት ውስጥ ነው ያላችሁት። ክርስቶስን ኢየሱስን ካላመናችሁ አሁንም ይሄንን አስተምሮ ነው የሚስማማን፣ እኛ አጋንንቶች ናቸው እህት ወንድሞቻችን፣ እኛ እናንተ ክርስቲያኖችን እህት ወንድም ብለን አንጠራም፣ አጋንንቶች ግን እህቶቻችን ወንድሞቻችን ናቸው ብላችሁ በዚሁ የምትቀጥሉ ከሆነ ከአጋንንቶች ጋር ህብረታችሁን ቀጥላችሁ ገሃነም አብራችሁ ትወርዳላችሁ ማለት ነው። ለዛ ነው እስልምና መሰረቱ የሰይጣን ነው። እስልምና መሰረቱ የአጋንንት ነው። አጋንንት እህቴ፣ አጋንንት ወንድሜ እየተባባሉ አብረን እንሰግዳለን፣ አብረን እንበላለን፣ አብረን እንጠጣለን ብላችሁ የምትሄዱ ከሆነ ያላችሁት በአጋንንት ቁጥጥር በአጋንንት አሰራር ስር ነው ማለት ነው። ኤኒዌይስ ወደ ቶፒካችን እንመለስና ከቶፒካችን በጣም ሽፍት አደረግን። ቶፒካችን የነበረው አላህ አደምን የፈጠረው በእጁ ነው፣ ቀጥታ ከዛ ከገማ ጭቃ ጋር ተገናኝቶ ነው አላህ አብክቶ የፈጠረው የሚለው ነው። እንደ እስልምና አስተምሮ ደግሞ አላህ ከፍጡራን ጋር የማይነካካ ብቻውን ከፍጡር ተነጥሎ ያለ ማለትም ከአርሽ በላይ የሆነ አካል ነው ብለው ሙስሊሞች ያምናሉ። ከአርሽ በላይ የሆነ አካል ነው። አሁን እኛ እዚህ ጋር አፈር ያለው ምድር ላይ ነው፣ መጥቶ ወሰደ ነው ብሎ የሚናገረው። ጭብጥ አፈር በመዳፉ ወሰደ። በመዳፉ ጭብጥ አፈር ሲወስድ እዛው አርሹ ላይ ሆኖ ነው ወይስ ደግሞ ከአርሹ ላይ ወርዶ ነው? ስለዚህ ከአርሹ ላይ ወርዶ ነው የምትሉ ከሆነ አላህ ከአርሹ ላይ የሚወርድበት ሰዓት አለ። ገና ከመጀመሪያው ጀምሮ አላህ ከአርሹ ላይ ሲወርድ ነበር የነበረው ማለት ነው። እዛው አርሹ ላይ ነው እያለ የወሰደው ብላችሁ የምታምኑ ከሆነ እጁ ተለጣጭ ነው ወይ? እንደ እስልምና ምን አለ? አንደኛ ሰማይ አለ፣ ሁለተኛ ሰማይ አለ፣ ሶስተኛ ሰማይ፣ 4፣ 5፣ 6 ሰማይ፣ 7 ሰማያት አሉ። ከዛ በኋላ ውሃ አለ። ከዛ በኋላ መላእክቶች አሉ። መላእክቶች ደግሞ አርሹን ተሸክሞታል። አላህ ደግሞ ከአርሹ በላይ ነው የሚል አስተምሮ ስላለ ማለት ነው። እንዴት ነው አላህ የወሰደው?
ክርስቲያን መቀጠል ስላለ ሜቢ እዚህ ላይ አላህ እዛው ሆኖ ነው የወሰደው ወይስ መሬት ወርዶ ነው? አንድ አምላክ ያው ንጽጽር ካረግነው እኮ አይቀርብ። እኔም እኮ መለስኩልህ ቅድም። ምን ይላል የእናንተ መልስ? ችግር የለው የእናንተ እንትንም እኮ ከሆነ እንደሚነግረን ከሆነ ጋር ስለማይገናኝ ይኸውልህ አንድ አምላክ ምንም የእናንተ እና የኛ ምንም አይገናኝም። እንዴ እኮ ላስረዳ እኮ ነው። ምሳሌ ሰጥቼ እኮ እያስረዳው ነው። ችግር የለውም። ጥያቄ ቆይ፣ ችግር የለውም። ላነሳኸው ነው እኮ መልስ። አላህ ከአርሹ ወርዶ ነው ጭብጥ አፈር የወሰደው ወይስ ደግሞ እዛው አርሹ ላይ ያለን? ምድር ላይ ከሆነ የተፈጠረው የእናንተም አዳም ምድር ላይ ከሆነ የተፈጠረው እግዚአብሔር ምድር ላይ ወርዶ ነው ወይ እኮ እያልኩ ነው። ምንም እኛ እንደዚህ ጭቃ አቡክቶ ከዛ በኋላ 40 ዓመት አቆይቶ ከዛ ሰይጣን በአፉ ገብቶ በቂጡ ሲወጣበት የሚል አስተምሮ የለንም። ስለዚህ አይደለም እኮ እያወራን ያለ ነው። ምድር ላይ ወርዶ ነው ወይ የፈጠረው ብለህ ጠየቅ። ለሱ ምላሽ ሰጠው እኮ አንዴ። እሺ ወደ ምድር መጥቶ ነው የፈጠረው ወይስ እዛው ሆኖ ነው የፈጠረው? እግዚአብሔር እናንተን አዳም ምድር ላይ መጥቶ ነው የፈጠረው ወይስ አይደለም? እኛ እግዚአብሔር አምላክ እንደዚህ በሁሉም ቦታ የሚገኝ ነው። አንደኛ አምላካችን እግዚአብሔር በሁሉም ቦታ ይገኛል ብለን እናምናለን። ከቦታ ውጭም ነው ያለ ቦታም የሚገኝ አምላክ ነው ያለን። የእናንተ ግን የተገደበ ከአንድ በሊሚትድ ስፔስ ውስጥ የሚገኝ ነው። የእናንተ እኮ አምላካችሁን ገድበዋል። አሁን እጁ የተገደበ ነው አይደል? ወይስ በሁሉም ቦታ ይገኛል? እጁ ይገኛል፣ በሁሉም ቦታ ይገኛል እጁ አላህ እጁ ሳይሆን አላህ ሁሉም ቦታ ይገኛል። አንድ አምላክ ተው። አንተ ልጅ እስልምናን እያፈረስከው ነው ዛሬ። ዝም ብለሽ አሁን አድምጠኝና እኔ ልውጣ። እፎይ እባክህን፣ እንቅልፌ መጣ መሰለኝ። አልመልስ አልከዋ። በቃ ይሄ ይቀመጥ። እሺ እኔ ከወጣሁ በኋላ አስተምራቸው። በሁሉም ቦታ የሚገኘው አንድ አምላክ። ምን አልከኝ? ሁለቱም እጁ ነው በሁሉም ቦታ የሚገኘው። አላህ ራሱን ያልኩት እኮ እጁስ አብሮስ አይደል እንዴ? እጁ ታዲያ እንዴት ሲሆን? ኦኬ። ስለዚህ አላህ ከነ እጁ በሁሉም ቦታ ነው ያለው ማለት ነው። በሚገባ ኦኬ። በጣም ጥሩ። ስለዚህ የእስልምና ዶክትሪን ፈረሰ ማለት ነው እዚሁ። በሁሉም ቦታ ይገኛል የሚሉ አሉ። አክቹዋሊ ግን አካል ደግሞ እነሱ እጅ እግር ደግሞ አያጸድቁም። አካል አይሰጡትም። አካል ከሰጠው እኮ በቦታ ገደብኩ። የሚቆጠር በመሆኑ ነው እኮ አንድም ደግሞ ፕላስ ደግሞ አላህ የሚታይ ስለሆነ በሁሉ ቦታ አለ ካልክ መታየት አለበት። አሁን አላህ መንፈስ ነው ብላ አታምንም አይደል? አንድ አምላክ ስውር ነው ግን ስለ ግልጽም ስውርም ነው እያለን አይደለ? እሱ ቁርአናችንም እንደሚነግረን ከሆነ ግልጽም ስውርም ነው። ስለዚህ ስውር ሆነ ማለት ደግሞ አይታይም፣ የመገለጥ ነገር ነው እንጂ ሁሉም ቦታ አለ። አሁን ችግሩ ምን እንደሚያመጣብህ ስውር ነው ብትል ርቀት ስላለ ነው። አሁን ተሰውሮ ተደብቆ ስላለ ነው እንጂ በባህሪው ማይታየው ነው አይደለም። ችግሩ ምን እንደሚያመጣ ታውቃለህ? በሁሉም ቦታ ነው ብትል እናንተን አላህ ማየት ከቻለ ደግሞ እናንተን ካየ ያጠፋችኋል። ምን አልከኝ? አልሰማሁም። ኔትወርክ መሰለኝ። እይታው እስከደረሰበት ድረስ ፍጥረትን ደግሞ ያጠፋል እሱ። ስለዚህ ኢቭን አደምን ሲሰራ በጭቃው እይታው እስከደረሰ ድረስ ፍጥረትን የሚያጠፋ ከሆነ አደምን ሲሰራ አይኑን ጨፍኖ ነው የሰራው። ምክንያቱም የፊቱ ግርማ ፍጥረትን ያጠፋል ስለሚል ማለት ነው። እንደውም አደምን ስትራክቸርድ ከማድረግ ይልቅ ምንድነው የሚያደርግ? ዲኮምፖዝድ ነው የሚያደርገው። እንደውም ይበታትነዋል አፈሩን እንጂ እይታው እስከደረሰበት ሙሳ እንኳን ተገለጥ ሲባል ተራራው ፈራረሳል የሚለው እይታው ከተገለጠ ምንድነው የሚያደርገው? ያፈራርሰዋል። ስለዚህ አደምን ሲሰራው እንዴት ነው? አይኑን ጨፍኖ ነው። እኛ ጋር ላነሳው የለው። እኛ አንደኛ እግዚአብሔር መንፈስ ነው ብለን ነው የምናምነው። የተገደበም አይደለም። እሺ ትንሽ ግን የቅድማ ጥያቄ ላይ ቅር ብላኛለች። ምን የሚለው ጅኒዎች ወንድም ምናምን የሚለው አስተምሮቱ ሌላ ነው፣ ግን የሆነ ያልተረዳው ነገር ስላለ ነው መሰለኝ። ምንድን ነው እሱ አስተምሮቱ? ጅኒ ወንድም የለም። በእርግጥ ጅኒዎች ያው ሰው ነበሩ እኮ። የሚገርም አንድ እንትን ላጫው ሰው ነበሩ ጭራሽ። አዎ አላህ ሱብሃነሁ ወተዓላ ያንተ ደግሞ መለየት ምናምን ስላለ ያለ ነገር ስለሆነ እሺ አላህ ሱብሃነሁ ወተዓላ ጅንና ሰውን ሲፈጥር ማለት ነው እኩል ነበሩ። ከዛ ጅኒዎች ላልተባለ ነገር አንሰግድም በማለታቸው ነው አንተ ሂድ በቃ ለዘላለም
ሰውን ስታሳስን ኑር አንተም በቃ መጥፎ ሆነ ኑር ብሎ አላህ ሱብሃነሁ ወተዓላ ስለሰየመ ነው እንጂ እንደኛው ሰው ነበሩ። እንደኛ ወንድም ትክክል ነው። በቃ ኡስታዙ ምንም እንኳን አልተሳሳተም። አሃ ሰው ለሰው ይሰግዳል እንዴ? ከአደም በፊት ሌላ ሰው ነበር እንዴ? አዳምጠኝ ቆይ። ለአደም ነው አይደል ስገድ የተባለው? እኮ ለአደም ነው ስገድ የተባለው። እና ከአደም ውጭ ሌላ ሰዎች ነው? ኔትወርክ ትንሽ ይዟል መሰለኝ አላውቅም። ያው ክርስቲያን በደንብ አዳምጠኝ ይኸውልህ ስንፈጠር ሁለታችሁ እንዲሰግዱ የታዘዙ ለአዳም እንዲሰግዱ አይደለም። የሰው ልጅ እኮ አይደለም ተቋርጬ ነበር። ፍጥረታቶች በሙሉ አዳምጠኝ። ኔትወርክ ትንሽ እንትን ይላል። ይኸውልህ ፍጥረታቶች በሙሉ በኩል ታይም ተፈጠሩ። ከዛ እነዚህ ጅኒዎች አዳምጠኝ፣ እነዚህ ጅኒዎች አርጉ የተባሉት አላህ እንግዲህ አስበው ከአምላክ የመጣውን ነገር አንተ ሳታረግ ስቀር ማለት ነው። ጅኒዎች ሰዎች ናቸው ብለናል ሀቢብ። ያው ሰው ናቸው እንደኛው ማንኛውም ሰው ነበሩ። አዳምጠኝ። ስለዚህ አላህ በጭቃ የሰራው አደምን ነው ወይንስ ጅኒዎችን? አደም ምን ነበር? ሰው ይኸውልህ አዳምጠኝ። እንደኛው ሰው ነው ካልኩ እኮ ይኸውልህ አዳምጠኝ። እንደኛው ሰው ነበሩ ማለት ነው። ሲፈጠሩ እንደኛው ነው የተፈጠሩ። ገባ አይደለ? ከሰዓት እኮ ነው የተፈጠሩት እነሱ አለ ነው ከጭቃ ነው? አይደለም። እዚህ ጋር ነው ይኸውልህ ትልቁ ስህተት። ከምንድን ነው የተፈጠሩት? ከአንድ አይነት ነገር ነው እኩል እንደኛው ተፈጠርን። ከዛ አርጉ የተባሉ አንተ ከአምላክ የመጣውን ትእዛዝ አፍርሰ አምላክ ምን አይነት ቦታ ነው የሚሰጠው? ሀቢብ ስለዚህ እነሱም ከጭቃ እንዳንተው ነው የተፈጠሩት በአላህ በእጆቹ ማለት ነው። ይኸውልህ አዳምጠኝ፣ አሰራራቸው አዳምጠኝ። አላህ ሱብሃነሁ ወተዓላ እንደኛው እንትን ፈጠራቸው። ገባ አይደለ? ድጋሚ የተባሉትን ትእዛዝ አለማክበራቸውን ሲያቅ ሂዱ በቃ በእሳት እንትን እንዳልኳቸው እሳት ውስጥ ኑሩ፣ ሰውንም ስታሳስቱ ኑሩ፣ በቃ መጥፎ ነገሮችን ሁላ እየሰራችሁ ብቻ ኑሩ ብሎ ለነሱ የተለየ ሰው ከምንድን ነው የፈጠራቸው? እንደኛው ነው ፍጥረታቸው? እንደኛው ናቸው? እንደኛው ናቸው። በቃ ገባ አይደለ? ይሰማል። ስለዚህ አላህ ሰዎችን እና ጅኒዎችን በጭቃ እንደዚህ በሁለት እጆቹን የሰራው ተመሳሳይ ናቸው ማለት ነው። አለመስገዳቸው ነው ልዩነቱ። ዓለምን ሲከዳ ሳይሆን እሱ ያለውን ነገር አላህ ሱብሃነሁ ወተዓላ ያለውን ነገር ባለማድረጋቸው ነው። ከሰው ልጆች ተለይቶ እናንተ ዘላለም ሰውን አሳስቶ ብሎ እንትን ያለው። ገባ አይደለ? አንድ አይደሉም፣ ተሳስተሃል። ሱራ 15:27 አሁን ከፈተው ክርስቲያን። ኢብሊስ የተፈጠረው ከእሳት ነው፣ አንተ የተፈጠርከው ከጭቃ ነው። ምን እንዳደረጋችሁ ይኸውልህ አዳምጠኝ እኮ እኔ እዚህ ጋር ነው ቆይ እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ ከጭቃም ፈጠርከው አለ። ይሄን ያለው ማነው? ኢብሊስ። ለምን ለአዳም አልሰግድ? መለስ አድርገው ቁጥር 75 ላይ አላህም ኢብሊስ ወይ በሁለት እጆቼ እፎይ። እዚህ ጋር እኮ እኔ ምን አልኩ? እንደኛ ጭቃ እኮ አይደለም እኮ። እሺ አዳም ጨርቅ። ቆይ እስኪ ሀቢብ አንድ ጊዜ እኔ ሀሳብ ልስጥና እፎይ። አሁን አንዳንድ ያልገባህ ነገር ሰይጣንና ኢብሊስንና ጅኒን አንድ አድርገህ ነው አሁን እዚህ ለሚያደምጡ እየገለጽክ። ቆይ እንጂ ሀሳብ ሲሰጡ ተቀበል። እንደ ሀቢብ ኢብሊስና ጅኒ ለአንተ አንድ ነው አይደለም? ጥያቄ ያልጠየቀውን አታውራ። ደርበህ ከገባ ወይም ከሱ ወርቅዳ ነው የምታወራው። ትስማማለህ? ከሀቢብ ጋር ትስማማለህ? መጀመሪያ እኮ ስህተትህን እየነገርኩህ ነው ለአንተ። አሁን እዚህ ላለው ተመልካች እየነገርኩህ ለምን ማይክ ትዘጋለህ? አረብሽ። ቆይ ሀቢብ ፕሊስ፣ እውነቱ ሲገለጽብህ። ኧረ በእናትህ ቆይ ተረጋጋ። ቆይ ሀቢብ ምን ብሏል? ኢብሊስ ፕሊስ፣ በእናትህ አትረብሽ። ጅኒዎችም አሁን እንደኛው ሰው ናቸው፣ ከጭቃ ነው የተሰሩት ብሏል። ቁርአኑ ደግሞ ከጭቃ ነው የተሰሩት አላልኩም። እዚህ ጋር ነው ትንሽ ደጋግሜ ጠይቅ ያለ ኢብሊስ አንተና ሀቢብ ስለደጋግመህ ይሆናል። እንደኛው ነው የተፈጠሩት ነው ያልኩህ። ፕሊስ እኔ ዲሲበር አልወድም። ዩቱብ ላይ ያለላ አሁን ደግመን ልናሰማህ እንችላለን። እኔ ውሸታም እንደዚህ አትሁኑ፣ አትዋሹ። አይ ተሳስቼ ነበር ማለት ይቻላል። ቆይ አዳምጥ ፕሊስ አዳምጥ። ቆይ
አንድ ነን። ኦኬ፣ እሱም በሁለት እጆቹ ሰርቶታል፣ አንተንም በሁለት እጆች በጭቃ አዎ ብለሃል። ከዛስ ፕሊስ እንትና አስወጣለሁ። ተረጋጋ ቆይ። ስለዚህ ሱራ 15:26 ነው እንደከፈተው ይሄ ላይ እንወያይ። ለምን ትንሽ እንወያይ? እዚህ ላይ ላሳየህ ነው ልዩነታቸው፣ አፈጣጠራችሁን ላሳየህ ነው። አንድ እንዳሉ ናቸው። አሁንም ቢሆን ይኸውልህ በደንብ አንተ ራስህ መረጃ ያገኘህ አንብበው ከፈለግሽ ቁርአን አንብብሽ አንብብ። ቁርአን አንድ ነን ብለሃል እኮ አንተ። ሰውን ከሚቅጨለጨል ሸክላ አዳምጠኝ። ይሄ እኮ ከቅድም የተወያየንበት ነው። አንብብሽ አንብብ። ሰው ከምንድን ነው የተፈጠረው? በቃ ከጭቃ ተወው፣ ከሚገማ ምናምን ተወው። እሺ ከፍ አድርገው፣ ቁጥር 27 አድርገው። ጅኒ ከምንድን ነው የተፈጠረው? እሺ ልክ ነኝ። እሺ ተሳስቻለሁ። እሺ በቃ አርመኝ እስቲ። ስለዚህ አንድ አይደሉም። ሰውና ጅኒ ፍጥረቱ አንድ ነው። አንተ ወይም የሚለው እንደዛ ያልኩ መስሎ ይሆናል እንጂ ግን ሁለታችን ኦኬ። እሺ ፕሊስ በምንም አንድ አይደሉም። ጅኒና ሰዎች በምንም ተአምር በእስልምና አስተምሮ ማንም እንደዛ ብሎ የሚያስተማረ አንድ ነን በፍጥረት ብሎ ያለ የለም። ጅኒዎች ከእሳት ነው የተፈጠሩት፣ ሰዎች ከጭቃ ነው የተፈጠሩት። እንደ እስልምና አስተምሮ አንድ ያልሆኑትን እኩል አፈጣጠራችን አንድ አይሁን እንጂ ለአንድ ዓላማ። ከዛ በኋላ አሁን ወደ ሁለተኛ አርጉመንት እንምጣ። ምንድን ነው እሱ ታዲያ አንድ የሆንከው በምንድን ነው? ቅድም እኮ ምንድን ነው ያልከው? እሺ አፈጣጠራችን ይለያያል። እነሱ ከእሳት ተፈጠሩ አይደለ? እኛ ደግሞ ከአፈር ተፈጠርን አይደለ? ግን ይኸውልህ አላህ ሱብሃነሁ ወተዓላ ፊት ስንቆም ማለት ነው ለአንድ ዓላማ ነው ሁላችንም የሚቆም ነው። ገባ አይደለ? ከዛ እነሱ ያንን ዓላማ በማፍረሳቸው ነው ዘላለም ሰውን ስታሳስቱ ኑሩ ምን ተብሎ እንትን የተባለው ከሰው ልጅ የተለዩ። ገባ አይደለ? እና ኡስታዙ እነኚህ ወንድሞች ናቸው። ግን ወንድሞች አሉ ከነኚህ ውስጥ ወንድሞች አይደሉም። ወንድሞች አይደሉም። አቡ አይደር ተሳስቶ ነው ወንድሞች ያላቸው። ጅኒ ወንድም አለኝ አለው። አቡ አይደር ጅኒ ወንድም አለኝ ያለው ተሳስቶ ነው። ይኸውልህ አፈጣጠራችን አንድ ነው እያልኩ እኮ ነው። የተለያየ ነው። አላህ ሱብሃነሁ ወተዓላ እነሱን እንትን ካለ በኋላ ነው የተለያየ ነው እንጂ አፈጣጠራችን በጣም እየተወዛገብከ ነው። አልተወዛገብኩም። ጅኒ ወንድም አለ የለህም? ጅኒ ወንድም አለ የለህም? ጅኒ ወንድም የለህም። አሁን ላይ የለኝም። ኦኬ ጅኒ እህትስ? እንዴ ወንድም ሳይኖር እንዴት እህት ነው? አሁን ላይ የጅኒ ወንድምም የለህም፣ የጅኒ እህትም የለህም። መቼ ነበር የጅኒ ወንድምና እህት የነበረ? ኧረ እባክህ ድሮም ያው ኡስታዙ ሜቢ እኔ እንትን ያለው ሰው ነው እንጂ እንደ እንትን አንድ ነበርን። ወይኔ እንዴት ነው የሚገባኝ? አንድ ነበር ምን እንደምን? አንተ ሳትፈጠር ገና አደም እንደተፈጠረ እኮ ነው ስገድ ሲባል ይብለኝ ሳልሰግድም ማለት ተለያይታችኋል። እዛ ጋር አንድ ነን ብትል ራሱ አይደለም። አደም ሲፈጠር የሰው ልጅ ያን ያልተፈጠረም ንገረኝ እስኪ። አደም በፊት ነበርክ እንደ አንተ? አደም የመጀመሪያ ሰው መስሎ የነበረ ተሳስቼ አይደለም። አዳምጠኝ ቆይ። እኔንም አወዛገብከኝ፣ አንተም ተወዛግበው። ወይኔ ኧረ ምንም ያወዛግበኝ ነገር የለም። እኔ እንዴ ቀጥልሽ። አንተ ደስ ባለ መንገድ አስረዳኝ። እሺ አስረዳው፣ ግን ምንም በቃ ልትረዳኝ አልቻልክም። ተረድቻለሁ። በቃ ይቅርብ ሀቢብ ይቅርብ። ከድር ይቀጥል እስቲ። በጣም ጥሩ። በመጀመሪያ ማለት ሀሳብ ስንሰጥህ ወይም ሰው ሀሳብ ሲሰጥ ብታደምጥ አሪፍ ነው። ወደ መልሱ ስመጣለህ ደግሞ ጅኒና ሸይጧን አንድ አይደሉም። ጅኒና ኢብሊስ ሁለቱ ይለያያሉ። ይሄን ለአድማጮች ለይተህ ነው ማቅረብ ያለብህ እንጂ ኢብሊስና ጅኒዎች ጅኒ ምንድነው ልዩነታቸው? በጣም ጥሩ። በእሱን አሁን ጥያቄው ጠየቀን አይደለ? ቅድም አቡ ሀይደር እየገለጸ ያለው ወንድሞች እህቶች አሉን እያለ ያለው ጅኒዎች ላይ አላህን የሚገዙ ጅኒዎች አሉ፣ አላህን የማይገዙ ጅኒዎች አሉ። ገብቶሃል? ስለዚህ ወንድሞች ጅኒዎች አሉ ማለት ነው። አንተ አዳምጠኝ፣ ቆይ ልጨርስ፣ ሀሳብ ልስጥና ከዛ አንድ ደቂቃ እኮ አይደለም የምናገረው፣ መታገስ ብትችል።
ጅኒዎች ላይ አላህን የሚገዙ ጅኒዎች አሉ፣ አላህን ደግሞ የማይገዙ ጅኒዎች አሉ። አሁን ወንድሞች እህቶች አሉን እያለው እየገለጸ ያለው አላህን ከመገዛት ጋር አላህን የሚገዛ እንዳንተ የሚገዛውን ወንድምህ ነው እህትህ ነው በሚለው ፕሪንሲፕል ነው እንጂ እንትን እያለ ያለው የግድ አሁን አንተ ወደ ስጋ አምጥተኸው የስጋ እህትና ወንድም አለህ ወይ አለ ያልጠየቀውን አታውራ፣ ያልጠየቀውን አታውራ። ኦኬ ጂኒ ወንድምና እህት አለ የለም? ጂኒ እህትና ወንድም አለ የለም? በምንድን ነው እህትና ወንድም? በስጋ ወይስ በአምልኮ? አሁን በምንም አልተባለም። አቡ ሀይደር እየገለጸ ያለው አሁን እኮ እሱ ነው እኮ አቡ ሀይደር እየገለጸ ያለውን አንተ ሳትረዳ ቁንጥር ላርገህ አምጥተህ ነው ለአድማጮች። እንደው በእርግጥ ሰው ያንተን ሰብቶ የሚጎናበድም አይኖርም። ነገር ግን አቡ ሀይደር እየገለጸ ያለው ወንድሞችና እህቶች ጅኒዎች ላይ ያለን አላህን የሚገዙ ጅኒዎች ያው የና አዲስ ነው የገለጸው። ፕሊዝ ቂጣችሁን በፋንድያ አትጥረጉ የወንድሞቻችሁ ምግብ ነው የሚል ነው። ይሄን አንብበሽ እሱ እኮ ጠፍተኛ አይደለም እኮ አውቀዋለሁ፣ አዲሱን አንብበ እቀበለዋለሁ። ስለዚህ ጂኒዎች ወንድሞች ከሆኑ ካደለ የምትጮህብኝ እኔ ሀዲሱ ይነበብና ይተርጎምሽ። በምንድን ነው ሀዲሱ በስጋ ብሎ ይገልጽልሃል? ሀዲሱ ተቀምጦልሃል። ሀዲሱ በስጋ ይላል ወይ? አሁን ፕሊስ በስጋም ላይሆንም ሊሆንም ይችላል። የማይሆንበት ምክንያት ምንድን ነው? ከአንተ ጋር ወሲብ ተደራር እህትን ወይም ሚስትህን ወይም እናትህን ካላስወለደ ያ የተወለደው ጂኒ ከሆነ ወንድም ሊሆን ይችላል። እንደዛ ካልተወለደ ግን በሃይማኖት ደግሞ ወንድም ትባላለህ። ምክንያቱም አቡ ሀይደር ደግሞ የአቡ ሀይደርን እናሰማ እንችላለን። ወሲብም እንደሚያደርግ ራሱ የተናገረበት ስላለ ከአጋንንት ጋር ወሲብ እንደሚደረግ ከጂኒ ጋር። አሁን አዲሱ ይነበብ ምንድነው? የአላህ መልእክተኛ እንደዚህ አለ፣ ዶንት ፐርፎርም ስቲንጃ ዊዝ ደንግ ኦር ኖር ዊዝ ቦን፣ በኩበት ወይም ደግሞ በአጥንት አትጸዳዱ። ፎር ኢንዲድ ኢት ኢዝ ኤ ፕሮቪዥን ፎር ዩር ብራዘርስ አማንግ ዘ ጂንስ፣ እሱ ከእናንተ ከጂኒ ወንድሞቻችሁ ምግብ ነውና ብሎ ተናገረ። አጥንትና እሱ እኮ ትክክል ነህ። እሱ እኮ ስለ ምግባቸው ነው እነሱ ማህፀን የሌለው ነገር ላይ ስፒሪቶች በቦዲ ላይ ነው ሪላይ የሚያደርጉት ማለት መንፈስ በስጋ ላይ አድሮ ነው ስራ መስራት የሚችለው። የሆነ ስጋ ላይ አድሮ ሊያስወልዳት ይችላል። ዴሪ ደዌይ ወንዱ ነው ይሄን የሚችለው። ሴቷ ግን ሽካኖት ሰው ሴትን ጂን አስረግዞ ሊያስወልዳት ይችል ይሆናል፣ ግን ስፒሪት ነው የሚሆን ሰው አይሆነው የማይታይ ማለት ነው። ወንዱ ካስወለደ ማለት ነው። ወንዱ እሷን ወሲብ አድርጎ ካስወለደ የሚወለደው ልጅ ምንድን ነው የሚሆነው? ስፕሪት ነው፣ መንፈስ ነው የሚሆነው፣ ጂን ነው የሚሆነው። ጂኒ ወንዱ ጂኒ ደግሞ ሴቷን ካስወለደ ያው ሀፋፍ ይሆናል። የሱሌማን ታሪክ ላይ እንዳለው ማለት ነው። ያ ግማሽ ግማሽ ማለት ነው። ሳሂህ ቡኻሪ 52:42 ላይ እንዳለው በአላህ ስም ሳይል ሱሌማን 100 ሴቶችን እንትን ብሎ አንድ ግማሽ ሰው ወለደ ይላል። በአላህ ስም ካላለ ሙስሊም አሁን ሙስሊሞች ዘሆል ራሳቸው የአጋንንት ልጅ ላለመሆናቸው ምን ዋስትና አላቸው? አባታቸው እነሱን ያስረገዘ ቀን ኢንሻላህ ብሎ ነው ወይ የጀመረው? ካልሆነ በልጆች የመጋራት እድል ስላለው ማለት ነው። እንደዛ ብሎ ካልጀመረ ብልቱ ላይ ተጠምጥሞ ወሲብ የሚያደርገው ጅኑ ስለሆነ ኢጃኩሌት የሚያደርገው ዘር ፈሳሹ የሚያፈሰው ጅኑ ስለሆነ ቀጥል ሰው ይሆናል። እኔ እኮ ስላየሁ እኮ ነው የምነግርህ እኮ ሰው ይሆናል። ይሄኛው ደግሞ ሰው ይሆናል። ይሄኛው ደግሞ አይቷል። እንግዲህ ያኛውም ኡስታዝ አይቷል። ምን ሎክ ወንዱ ወሲብ አድርጎ ጂኒዋ የወለደችው ሰው የሆነ ጂኒው ሰው የሆነ ሴቷ ሰው ሴት ጂኒ ወሲብ አድርጓት ልጅ እንደምወልድ ምንም ዳውት የላቸውም። አሁን ጥያቄያቸው ምንድነው? ወንዱ ሙስሊም ሰው አጋንንትን ወሲብ አድርጎ አጋንንቷ የምወልደው ሰው ነው ወይንስ ጂኒ ነው? ክርክሩ ወሲብ ይደረጋል አይደረግም አለም ጠባቸው። የሚወለደው ጂኒ ብቻ ነው ወይንስ ሰው ነው? እናትየዋ ጂኒ ትሆንና ጡት ብታጠባው ግን እንዴት ነው? የት ሐኪም ቤት ነው የሚወለደው? ግን አቡ ሀይደር ነካ አንዱን አስምም ያለው ብሏል።
ወንድሜ ብሎኛል። እኔስ ቀጥል። ወንዱ እኮ ይችላል፣ ወንዱ ይችላል፣ ሴቷ ግን አትችልም። ለኔ ለመሰለ ማህፀኗ ስፒሪቹዋል ነው፣ ስጋዊ ማህፀን አይደለም። ስጋ ማህፀን ውስጥ አንድ ነገር ልንገርህ፣ ይሄንን አርጉመንቱ ነው የዚህኛው ደግሞ አርጉመንት ምንድን ነው? ጅኒዋ ማህፀኗ እንደኛ ስጋ አይደለም። ወንዱ ሄዶ እሱ ወሲብ ሲያደርግ እንዴት ማህፀኗ ውስጥ ሰው እርግዝና ይቀመጣል? ጽንስ መንፈስ ስለሆነ ሰውነቷ ማህፀኗ መንፈስ ስለሆነ ይሄ ቦዲ ሊይዝ አይችልም ነው እያለ ያለ። ያኛው ደግሞ ነው ትችላለች፣ አርግዛ ሰው መውለድ ትችላለች ጅኒዋ እያለ ነው። በነገራችን ላይ የሰው ልጅ የመጨረሻ የዝሙት ራሱን መቆጣጠር ሳይችል ቀርቶ የመጨረሻ የዝሙት ሌቭል ላይ የሚደርሰው ከርኩሳን መናፍስቶች ጋር ወሲብ አድርጎ እርካታ ማግኘትን የሚመለከት ነው። ይሄ እየታወቀ ነው። ከርኩሳን መናፍስት ከሰይጣናት ጋር ዝሙትን መፈጸም የሚችልበት ደረጃ ከደረሰ የመጨረሻ በቃ በዝሙት የጨቀየ ሰው ነው ማለት ነው። ሙስሊሞች ደግሞ እኛ ሙስሊም እህትና ወንድም የሆኑ ጂኒዎች አሉን፣ ከነሱ ጋር ወሲብ እናደርጋለን፣ እንደሰታለን፣ ሊያረግዙልንም ይችላሉ እያሉ እየተከራከሩ ነው ማለት ነው። ወንዱ ሙስሊም ሴቷን ሙስሊም ጂኒ አጋንንት ማለት ነው ወሲብ ያደርጋል። ሴቷም ደግሞ ወንዱን ሙስሊም ወሲብ ታደርጋለች። በእነዚህ ይደሰታሉ ማለት ነው። እዚህ ደረጃ ላይ ነው የወሲብ ሰይጣን በሙስሊሞች በኩል አሰራሩን ዘርግቶ ዝሙት የሚያሰራቸው ማለት ነው። ሆኖ የሚወለድ አለ ጂን ስማ፣ በሰው ባልና ሚስት ተኝተው ጂን ተደርቦ የሚወልዳል በሰው ላይ። ይህንን ተምረናል። ጂኖች ሰው ላይ ይደረቡና ባልና ሚስት ሴክስ ሲያደርጉ አብሮ ተደርቦ ሴክስ አድርጎ ጂን ይወለዳል። አንተ ልጄ ነው ትላለህ፣ ጂን ነው ግን የተወለደው። ያንን ለማላቀቅ ራሱ ሩቃ በጣም ከባድ። ለምን? የተወለደ ጂን ነው፣ ጅስሙን የያዘው ከሰው ጅስም ይዞ ግን ጂን ነው ሩሁ ውስጡ ያለው፣ የሰው ሩህ የለው። እንዲህ አይነት ነገር አለ። ቁርአኑም ነግሮናል። በሰው ለሰው ጂን በተደረበበት ምናምን ነገርኩ። ፊዚካል አፒር የሚያደርገው በስጋ አየው። የመጽሐፍ ቅዱስ ዮሐንስ አንዳንድ በስጋ ተገለጠ ያለው ጨዋታ ሊያመጣው ነው። እና በስጋ ከሆነ ስፒሪት ለስፒሪት ደግሞ ያው በስውር የጂን ዓለም ታውቃለህ፣ የጃን ወርልድ በስውር ናቸው፣ ይወላለዳሉ። እሱ ግልጽ ነው። የእስልምና ዶክትሪን ማለት ነው። የእስልምና ዶክትሪን ምንድን ነው? ይራባሉ። የሚገርመው እኮ ራሳቸው ከጂኒ ጋር ወሲብ እንዴት ማድረግ እንዳለብስ ቀጥለው፣ ችግር የለውም። በተረፈ ግን ሴቷ ከወንድ የሰው ልጅ ጋር ትወልዳለች? በፍጹም። በምኗ? የትኛው ስጋ ፊዚካል አላት? የላትም። ወይም ደግሞ ከወለደች ወልዳለች፣ ግን ስፒሪቹዋል። ወንዱ ግን ስጋው ላይ ዶሚኔት አድርጎ እሺ ከተባለ መውለድ ይችላል። ለምን? ዱፕሊኬት የሚያደርገው ቦዲ ስላለ። ሴቷ ግን ስጋ ለብሳ አትታይ፣ ታይታም አታውቅም። ይኸውልህ ካየነው ከተማር መጀመሪያ የተማርነው ነው ኪታብ የጻፈልን ነው የምንቀበለው። ከዛ ደግሞ ያየኸውን ትማራለህ። ሴቷ ኖርማሊ ሴት ስታደርግ ነው እንጂ ያየናት አግብተው ስትወልድ ያየነውን ነው የምንቀበለው አለ። ውሽስ በደንብ አስተውሉ። አጋንንት ሴቶቹን ወሲብ አድርጎ ልጅ ያስወልዳል። ይህንን ዩቱብ ላይ ሰርች አድርጋችሁ በጣም ብዙ አሉ። የወለድኩት ከአጋንንት ነው እያሉ አረቦቹ በጣም ብዙ አለ። በጣም ብዙ ቪዲዮዎች አሉ። እየመጣ ወሲብ ያደርገኛል ምናምን ይላሉ ሴቶቹ። አጋንንቱ ባይዘ ኢትዮጵያ ውስጥም የሆነ ልጅ ነበረች ባሌ አጋንንት ነው ብላ አለ። ጃርቲ ምትባል ጃርቲ ጅኒ ያ ኦሮምኛ ኡስታዞች እንደውም እየተጨቃጨቁባት ነበር። በኋላ መጨረሻ ይቻላል እኮ ተፈቀዳል፣ ማግባት ትችላለች፣ መፍቷ ነው አሉ። ባሌ ጅኒ ነው ብላ እንቀጥለው ወይ ቢበቃሽ እንዳለ ማሳየትም ይቻላል። በነገራችን ላይ በቲቪ በአረቡ ፕሮግራሙ ላይ ቀርባ ኢንተርቪው ተደረገች። አይ በጣም ብዙ ቪዲዮዎች አሉ። እሱን ቼክ አድርገው እዛው ይዩ። አላየንም። ሴት ግን አድርጋ አንድ አይደለም ሚሊየንስ አይተናል ኢትዮጵያ ላይ። ትክክል። አሁን አንድ አይደለም ስም ያዘው ሚሊየንስ ነው ያለው። ሚሊየንስ ኢትዮጵያ ላይ አይተናል። ምን
ሴቶቹ ወልደው ማን አጋንንት አስወልዷቸው ኢትዮጵያ ላይ ሚሊየንስ አይተናል። እና ከነኛ ውስጥ አቡ አይደር በነገራችን ላይ እኛም አድርገናል ብሎ ለማውራት እኮ አፍሮ ሊሆን ይችላል። እፎይ ይሄ ልጅ እኮ አጋንንት ሴት ወሲብ አድርጎ ሊሆን ይችላል። እንደሚጠቀም ታውቃላችሁ። ጂኒ ባይዜ ከዚህ በፊት አንዱ ቪዲዮ ሰርቶብኛል። ክርስቲያኖ ነው። ኮመንትም ላይ እንደዛ አይነት እየጻፈ ያለ መሰለኝ እና 7 ቁጥር ጻፍና ናግባሲ ክርስቲያን ሆነ አጋንንት ወሲብ ያደርጋል አለ አይቻለሁ የምትል ከሆነ እናቴ አይታለች ሲያስረግዝ ነው ምናምን ብሎ አንደኛው ሰርቶ አይቻለሁ። እናት አንዱ መንገድ ላይ ውሃ ልቀዳ ሄዳ አየች አጋንንት ብልቱ ሲታጠብ ነው ምናምን ነገር ብሎ ከዛ አስረገዘ ምናምን ነገር። አባቴ እዛ ውሃ ልቀዳ ጫካ ስትሄድ አንዱ አንጎ አስረግዟት በአጋንንት ለማሳበብ ነው። አይ ቲንክ መጽሐፈ ቀለሜንጦስ ወይም ዲድስቅልያ ላይ በግልጽ ያስቀምጠዋል። አጋንንት ሰዎችን ለወሲብ ያነሳሳል እንጂ ወሲብ አያደርግም ብሎ ያስቀምጠዋል፣ ይዘጋዋል። ወሲብ አያደርግም። ሰዎች ግን ወደዛ እንዲወሰወሱ ሊጋብዝ ይችላል እንጂ እሱ ወሲብ አያደርግም ብሎ ይዘጋዋል። እንደዛ የምታስብ ካላችሁ ተረት ሰምታችሁ የኖራችሁ ካላችሁ ማለት ነው። መጽሐፈ ቀለሜንጦስ እንደዛ ይዘጋዋል። ኤኒዌይስ ኦኬ፣ ከፈትከው። ያ በነገራችን ላይ ይህንን አስተምሮ ገና እስልምና ከመመስረቱ ከ500 ከ600 ዓመት በፊት በክርስትና የተመታ ትምህርት ነው። የእስልምና ሰይጣናዊ ትምህርቶች በሙሉ አስቀድሞ በክርስትና አባቶች የተመታ ሰይጣናዊ ትምህርት እንደሆነ ተናግረው ነው አልፈዋል። መጽሐፈ ቀለሜንጦስ ምዕራፍ 3 ቁጥር 83 ጀምሮ ምን ይላል? ከመንፈስ የተፈጠሩ ሁሉ አፈጣጠራቸው እንደ ሰው አይደለም፣ የስጋ ፍትወትም የለባቸውም። ፍትወተ ስጋ በእነርሱ ላይ ቢኖር ኖሮ አጋንንት ሴቶችን እየተገናኙ በጨረሷቸው ነበር። በዚህም ዓለም ሁሉ አንድም ሳያስቀሩ ለጥፋት አጋልጠው በጨረሱ ነበር። እነዚህ መናፍስት አጋንንት የሚባሉት የስጋ ፍላጎት ኖሯቸው ቢሆን ኖሮ ሴቶችን በሙሉ ወሲብ ያደርጓቸው ነበረ፣ ለዝሙት ይዳርጓቸው ነበር እያለ ነው። ወሲብ እያደረጉ እንደ እስልምና ደግሞ ይሄ ትምህርት ይሄንን ተቃውሞ ማለት ነው። አይ አጋንንቶች እኛ ከአጋንንቶች ጋር ወሲብ እንደራረጋለን የሚል እንትን አላቸው። ቁጥር 84 ላይ ዝቅ ብሎ አጋንንት የረከሱ ናቸው፣ ጥፋትን ብቻ ይወዳሉ፣ ዝሙትንም ይወዳሉ። ዝሙትን መፈጸም ስለማይችሉ በሰው ላይ እያደሩ ሰውን ዝሙተኛ ያደርጉታል፣ የረከሰውን ክፉን ፍትወትን ያሰሩታል። ምንድነው? ሰውን ፖሰስ ያደርጋሉ፣ ወደ ዝሙት እንዲሄድ ምን ያደርጋሉ? ይገፉታል እንጂ እነርሱ ወሲብ መፈጸም አይችሉም። ምን መፈጸም ስለማይችሉ? ዝሙት መፈጸም ስለማይችሉ ማለት ነው። አንድ ሰው ከእግዚአብሔር ሕግ ወጥቶ በራሱ የሚሄድ ከሆነ ከክርስቶስ ሕግ ወጥቶ በራሱ የሚጓዝ ከሆነ ያ ሰው በሰይጣን ትእዛዝ ስር ይሆንና ወደ ዝሙት ጎዳና ይመሩታል፣ ዝሙት ያሰሩታል። እራሳቸው ግን ምን አይችሉም? ዝሙት መፈጸም አይችሉም። ከእስልምናው ጋር ፍጹም ተቃራኒ የሆነ አስተምሮ ማለት ነው። ምን እያሉ ነው እነዚህ ደግሞ? ዝሙት ወሲብ እናደርጋለን አጋንንቶችን እያሉ እየተናገሩ ነው። ትንሽ እናየውና እንጨርስ። እንትን አልከው እንዴ? አይ ቲንክ የክርስትናው መለስከው አይደለም? እንደዚህ አይነት እንትን ተረት ሰምታችሁ ያላችሁ ካላችሁ የገጠር ሰዎች፣ ገጠር ልጆች አጋንንት ወሲብ አያደርግም፣ እንደዚህ አይነት ፍላጎትም እንደዚህ አይነት ነገርም የለባቸው። ሰዎችን ወደዛ አጋንንት ሊያነሳሳ ይችላል እንጂ እንደዚህ አይነት እንትን የለበትም። ኤኖስ ቀጥል። ሁና የተወለደ አለ በትክክል በተጨባጭ ላልከው ሴቷ ጅን የወለደችው ግን ኖርማሊ እስካሁን የለም አልታየም። እኔ ጅን ልጇን አቅፋ አይቻለሁ። ትክክል። ስፒሪቹዋል አይነት ተከፍተው ልክ ተከፍተው ሳይሆን ኖርማሊ በቃ ልክ ወንዝ ዳር አካባቢ ነው። ልክ እኛ ስንደርስ ልጇን ይዛ
ወደ ባህሩ ዘላ ገባች። ድሮ ላይ የገጠር ሰዎች የሚያወሩት እንትን እኮ ነው። ገጠር ላይ ዝም ብለህ የምታወራው እንትን አለ። ከዛ አይምሮ ላይ እንደዚህ አይነት ነገር ትፈጥርና ያ ድልዥኑ ብዥታው ይመስልሃል። ተነግረህ ስላደግ የሆነ ጭር ባለ ሰዓት አውራላ ፀሐይ ላይ ምናምን በቀትር ሰዓት ምናምን ድምፅ ከተጠራህ አቤት አትበል ሴጣን እየጠራህ ነው ምናምን ተብለህ ታድግና ከዛ በኋላ ያንን አይምሮ ያጨካቸውን ተረት ተረቶች ምክንያቱም ከቁርአኑ ጋር እየተጋጨ ነው። ባይዘ ከቁርአኑ ጋር ይጋጫል። አጋንንቶች ከማታያቸው ስፍራ በሩቅ ያዩአቸዋል ነው የሚለው። ከማታያቸው ስፍራ አታያቸውም ነው የሚለው። አታያቸውም ከተባልክ በኋላ አያቸዋለሁ ካልክ ግጭት ስህተት ነው። ቲክቶክ የሚጠቀማለች እኮ አሉ እኮ አጋንንቶች። አሁን የላኩልን ንገው ቲክቶክን መከፍተዋል ጂኒዎች። ቲክቶክ መጠቀም ጀምረዋል። ምን ይላል? እንዴት ነው ምንድነው? ፎሎወሮቹ ስንት ናቸው? ቪዲዮስ ምን አይነት ነው የሚሰራው? ጋይስ ማንፎሎ እንዳደረገኝ ተመልከቱ። ጂኒ ነው ፎሎ ያደረገኝ። ምን መሰለህ ትናንት ወዲያ አንድ ቪዲዮ ሰርች ነበር። እንግዲህ መስጊድ ውጭ ደርስ እየተታተልኩ ባለሁበት ሰዓት ኡስታዚ እንዲህ ሲል ሰማሁ። እዚህ ሚዲያ ላይ ሸይጣኑ ጂኒዎች ተበራክቷል ብሎ ሲያወራ ግርጋጤ እችን ልጅ አስታውሱ። የቲክቶክ አካውንት ያላት ኮንተንት ክሬት የምታደርግ በስም የተመሰለ ጂኒ ነች ብዬ ትናንት ወዲያ ቪዲዮ ሰርች ነበር። ቪዲዮ ልክ ፖስት እንዳደረኩት 24 ሰዓት ባልሞላ ውስጥ ፎሎ አደረገች። ፋሚሊ ጨነቀኝ። ወይ ግን ከኔ ምን ፈልጋ ነው ፎሎ ያደረገችኝ? በቃ እኔን አጣችሁ ፋሚሊ። ነገር ግን እናትና አባቴ ማሳ ላደርግ አታ ሊንክ ትራቨል ቢጀት ለረመዳን ያወጡት ሊሆን የሆራ ፓኬጅ አለ። ልታገባው ነው ትዳር መስረቱ። ኤኔስ ይብቃናል። ይብቃን፣ ለዛሬ ይበቃናል። ላይ ግን ማጠቃለያ ብትሰጡበት አሪፍ ነው። በጣም ቶፒኩን ጠቅላላ አድርገውና ክርስቲያኑ የተወሰነ እንትንበታል። ደከመኝ የተወሰነ በሉበት። ያ ሜቢ ቃል የምትለው ካለ መቀጠል ስላለ ያ እንግዲህ በእስልምና አስተምሮ አላህ ከፍጥረት ሁሉ ተለይቶ ነው ያለው። እንግዲህ ከአርሽ በላይ ነው ያለው ብለው ነው የሚናገሩት። አላህ ያለው ከአርሽ በላይ ነው ተብሎ በእስልምና ይታመናል። ስለዚህ ያ ከአርሽ በላይ ያለው በምንም ተአምር ከፍጥረት ጋር አይነካካም፣ ወደ ፍጥረት ውስጥም ደግሞ አይገባም። ከፍጥረት ጋር አይነካካም፣ ወደ ፍጥረት ውስጥ አይገባም። ይሄ ከፍጥረት በላይ ከአርሽ በላይ አለ ብለው የሚናገሩት አካል እጅ፣ እግር የመሳሰሉ የአካላት ያሉት ከእነዚህ አካላት የተዋቀረ እንደሆነ ይታመናል። እጅ አለው፣ እግር አለው፣ ፊት አለው፣ እነዚህን የመሳሰሉ አካላት አሉት ብለው ይናገራሉ። አደምን ሲፈጥረው ደግሞ በዚህ በሁለት እጁ ነው። አደምን የፈጠረው በምኑ ነው? በሁለት እጁ ነው ብለው ይናገራሉ። እንግዲህ ሊቃውንቶቹ ደግሞ ምን ብለው ይናገራሉ? ይሄንን የገማ ጭቃ ሰበሰበና ለ40 ዓመት ያክል አብክቶ እንዲቆይ አድርጎት ፈርመንት ሆኗል። ወይም ደግሞ ፈርመንት ሆኖ ሽታ እንኳን አምጥቶ ነበረ። ከዚህ ነው የተፈጠረው። እንግዲህ ከዚህ ጋር ተነካክቶ ነው አደም የተሰራው፣ አደም የተፈጠረው የሚል አስተምሮ አላቸው። ዊችዝ አንደኛ አላህ ወደ ፍጥረት ውስጥ አይገባም የሚለውን በቀጥታ ያፈርሳል። ሁለተኛ ሙስሊሞች ብዙ ጊዜ ደጋግሞ የሚያነሱት ክርስትና ላይ ምን አለ? እንዴት ፈጣሪ ወደ ምድር ይመጣል? እንዴት ሰው ይሆናል? እንዴት ይወለዳል? ምክንያቱም እነሱ ሰውነታቸውን አቆሽሸው ስለሚረዱት ማለት ነው። ለሙስሊሞች አምላክ ለአላህ ማለት ነው ክብር የሚሰጠው ከሰው ልጅ በላይ ለጭቃ ነው። ጭቃውን አብክቶ ፈጥሮታል። የሰውን ልጅ ግን ለመንካት ይጸየፋል። ይሄ ደግሞ በክርስትና በጣም የተመታ ትምህርት ነው። ለምን ሰው ወደ ፍጥረት ውስጥ ሰው ሆኖ መጣ የሚለው ነገር መቆሸሽ መስሎ ስለሚታያቸው ማለት ነው። እኛ እግዚአብሔር አምላክ ፍጥረትን ሁሉ ይቀድሳል፣ ያነጻል ብለን እናምናለን እንጂ እሱ በማንኛውም በየትኛውም ፍጥረት ይቆሽሻል ብለን አናምን። መንፈስ ቅዱስን የሚያቆሸው አካል የለም። እግዚአብሔር አምላክን የሚያቆሸው ምንም አካል የለም። ነገር ግን እሱ ፍጥረታትን በሙሉ ይቀድሳል፣ የመቀደስ ኃይል አለው። ስለዚህ ይሄ ከክርስትና አንጻር በጣም የወረደ አስተምሮ እንደሆነ እንድትረዱት ያክል ነው የዛሬውን ርዕስ የገባንበት ማለት ነው።
መውጣት ትችላላችሁ። ቃልዮት ያሰማልን። እሺ ሰፋ ብዬ ልቀመጥስ። አሁን የሚከብደው ያለ አይመስለኝም። እንዴት ክርስቶስ እንዴት ስጋ ለበሰ? እንዴት በስጋ ተገለጠ? እንዴት ከሴት ማህፀን ተወለደ? እንዴት የሚለው ጥያቄ እንደዚህ እያቦካ እንዲህ የሰራው አላ በእጆቹ ከሆነ ታጥቦታል። ያንን ጭቃውን የነካውን ታጥቦታል። እጁ ድፍን ከሆነ ጠጣር ከሆነ ይጣበቅበታል። የሚጣበቅ ጭቃ ስላለ ከሚጣበቅ ጭቃ ስላለ ስለዚህ እጁ ላይ ተጣብቋል ወይ? 5 ጣቶች ስላሉት እዚህ ውስጥ የገቡት ወጥተዋል ወይ? ምክንያቱም ጨበጠ ከተባለ 5 ጣቶች አሉት። ሊተራሊ ጭቃው ወደዚህ ስለሚገባ ከፍጡራን ጋር ይነካካ የሚለው በግልጽ ተነካካ ማለት ነው። ክርስቶስ የመለኮት ሙላት በሰውነቱ መገለጡ እንዴት ምናምን ብለው ካሉ አላህስ እጆቹ ላይ ጭቃዎቹ መቡካታቸው ያላን አካላት ቆሻሻ የነካውና ያልነካው ብለን ደግሞ እንክፈልኛም ጭቃው እስከየቱ ድረስ ነው የነካው? በመዳፉ ከተባለ በእጆቹ መዳፍ ላይ እጅ አለ። እጅ ይህንን ትከሻን ጨምሮ ይሄ የሚያካትት ነው። ከዛ መዳፍ አለው ከተባለ 5 ጣት አለው ከተባለ ይሄ አካል ፍጡር ነው? ፍጡር አይደለም። ጨብጦ እንደዚህ ከሆነ ይሄ እኮ ፍጡር ነው ሊትራሊ። እና እንደዛ ነው። ከዛ በቀኝ እጁ አንድ ጭቃ እና ከዛ ሁለቱን ቀየጣቸው ከተባለ ይህ ፍጡር ነው። እኛ በስጋ ክርስቶስ መገለጡ ክብራችን ኩራታችን ነው። አምላክ ምንም የሚያቆሽሸው ነገር የለም ብለን ስለምናምን እነሱ የሚያቆሽሸው ነገር አለ ብለው ስላመኑ ነው ክርስቶስ በስጋ መገለጡን እንዴት ቃል ስጋ ሆነ ጸጋና እውነት ተሞልቶ አደረስ እንዴት ብለው የሚጠር እንትን የሚላቸው። ስለዚህ እንዴት ያዩታል የሚል ነበረ ቶፒካችን። ወገኖቼ፣ ዘመዶቼ እኛ እግዚአብሔር የእጁ ስራ ነን። አዎ እኛ ጭቃ ነን፣ አፈር ነን፣ ከአፈር ሰርቶናል። የእጆቹ ስራ ነን። ያ ማለት እግዚአብሔር አፈር አንጥቶ ጭቃ አብኩቶ እንደዚህ ሰራ የሚለው አይደለም። በእግዚአብሔር ቃል ነው የተፈጠር ነው። እኛ ግብረ አካላትን ለመግለጽ በእጆቹ ተሰራን ተብለን ልንባል እንችላለን። የእግዚአብሔር እጆች ስራ ነን ተብለን ልንባል እንችላለን። ግብረ አካላትን ለመግለጽ እንጂ ሁሉ በማን ተፈጠረ ነው የሚለው መጽሐፍ ቅዱስ። በእግዚአብሔር ቃል ነው። በቃል ተፈጠረ፣ ሁሉን በልጁ ፈጠረ ነው የሚለው አለ ዕብራውያን ሐዋርያው ቅዱስ ጳውሎስ። ስለዚህ በቃል ነው የተፈጠርነው ሁላችን። በእጆቹ ሰራኝ በእጆቹ አበጀኝ ሲል የእጅ ግብሩ መፍጠር መስራት ስለሆነ ነው። ቃል ደግሞ የእግዚአብሔር እጅ ተብሎ ይጠራል። የአብ እጁ ክንዱ ተብሎ ይጠራል። የአብ እጅ ክንድ ቀኝ እጁ ተብሎ ይጠራል ማለት ነው ቃል